السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. 86 حديث لنا عن أبي موسى رضي الله عنه قال قال النبي صلى الله عليه وسلم: مثل الجليس الصالح والسوء كحامل المسك ونافخ الكير، فحامل المسك إما أن يخذيك وإما أن تبتع منه وإما أن تجد منه ريحا طيبا، ونافخ الكير إما أن يحرق ثيابك وإما أن تجد ريحا خبيثا. متفق عليه. كأبي موسى كموسى أبات تيزو رضي الله عنه الله ملكم سراتشون يودد الله تشونا قال اندهالو قال النبي يكون اندهالو صلى الله عليه وسلم يلا صلاة الناس سلام برساتشو ليهن مثلو የነዚህ ሰዎች ምሳሌያቸው مثلو የነዚህ ሰዎች ምሳሌያቸው የነማን አልጀሊሱ ተቀማማጭ ሆኖ ከማን ጋር አሷሊሒ ከመልካም ሰዎች ጋር የሚቀማመጡና ወሱኢ ከመጥፎ ሰዎች ጋር የሚቀማመጡ ሰዎች እኮ ምሳሌያቸው መሰሉ ምሳሌያቸው አልጀሊሲ የሚቀማመጡ አሷሊሒ ከመልካም ሰዎች ጋርና ወሱኢ ከመጥፎ ሰዎች ጋር እኮ የሚቀማመጡ ሰዎች ምሳሌያቸው ከ ማለት የመጀመሪያው ምሳሌ ሊጠቀስ ነው። ካፏ ከሐሚል ሐሚል ማለት ማን ነው? ተሸካሚ ባለቤት። አልሚስክ የሚስክ ባለቤት። ሚስክ ሽቶ ሻጭ የሆነ ሰውዬ። ሚስክ ማለት ሽቶ ነው፣ የሽቶ ሻጭ። እና ወዋ እና ማለት ናት። ወናፊኺ አልኪር ወናፍ የሚያነፋ ሰው። ወናፍ የሚያነፋ ሰው ማለት ቀጥቃጮች ቢላዋ የሚበይዱ ብረታ ብረት የሚሰራሩ በቆዳ አየር የያዘ ነገር አለ። እሱን እንደዚህ ጭምቅ እያደረጉ ያዝ መለስ ሲያደርጉት ምን ያደርጋል? እሳት ያቀጣጥላል። ያ እሳት መጀመሪያ ምን ይወጣዋል? አብሮ ጭስ ይወጣዋል። አብሮ ደግሞ ምን ያደርጋል? ጣጣጣጣጣጣ ብሎ የሚፈናጠር የእሳት ምን አለ? ፍንጣሪ አለ። ስለዚህ በሁለቱ ሰዎች መካከል ነው እኮ ብለው ሁለቱ ሰዎች ደግሞ ምንና ምን እንደሚገኝ ከነሱ ጋር ሲቀመጥ አንድ ሰው ምን እንደሚገኝ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ያስቀምጡ። ከዛስ ምን አሉ? ፈሐሚሉል ሚስኪ ሽቶ ሻጭ የሆነው ሰውዬ እኮ ኢማ ወይ አዩኽዚየክ ማለት ይሰጥሃል። ሁሌ ከሱ ጋር የምትቀማመጥ ከሆነ ትርፎ የቀናው ቀን ብድግ አድርጎ እቺን ትንሽ ሽቶ ደግሞ ላንተ ሰጥቻለሁ ይልሃል። ስለዚህ ኢማ ወይንም አዩኽዚየክ አንስቶ ሊሰጥህ ይችላል ካሉት ሽቶዎች ውስጥ። ወኢማ ወይንም አንተብተዓ ሚን ተብተዓ በይዕ ነው የሚያስይዘው። አንተ ደግሞ ከሱ እኮ ልትገዛ ትችላለህ። አብረው ሁሌ በተቀማመጥክ ቁጥር ምን ታደርጋለህ? ከሱ ልትገዛ ትችላለህ። ወኢማ ወይንም አንተብተዓ ልትገዛ እኮ ትችላለህ። ሚንሁ ከዚህ ከሽቶ ሻጩ። ወኢማ ወይንም ደግሞ አንተጂደ ታገኛለህ እኮ ሚንሁ እሱ ጋር በመቀማመጥ ሪሐን ሽታን ጠይባ መልካም ሽታን ታገኛለህ። ምክንያቱም አንተ ሁሌ የምትውለው የት ነው? ሽቶ ቤት ውስጥ ነውና ማለት ነው። ስለዚህ ከመልካም ሰዎች ጋር አብሮ መዋዋል ምን ሊያስገኝ እንደሚችል ነብዩ በምን ምሳሌ ሰጡ? በምን ምሳሌ ሰጡ? በሽቶ ምሳሌ ሰጡ። ወናፊኹል ኪሪ ወናፍ የሚያናፋ እሳቱ እንዲቀጣጠልለት ደግሞ ያ በቆዳ አየር የያዘውን እንዲህ ጭምቅ ልቅቅ እያደረገ እሳት የሚያቀጣጥለው ሰውዬ ጋር አብረህ ከዋልክ ኢማ ወይ አዩሕሪቀ ቲያበክ ልብስህን ሊያቃጥለው እኮ ይችላል። በምኑ የተነሳ? ጨረሩ ይሄ ከእሳት ፍንጣሪው የሚወጣው በጣም በተፈናጠረ ቁጥር እንደነጀለብያ ምናምን ያሉት ምን ያደርጋቸዋል? ልብስህን አቃጥሎ ቀዳዳ ቦታዎች ያወጣለታል። ወኢማ ወይንም አንተ ጂደ ልታገኝ ትችላለህ ሪሐን ሽታን ኸቢታ መጥፎ የሆነች ሽታን እኮ ታገኛለህ። ነቢዩ ሰለላሁ ዐለይሂ ወሰለም ምሳሌውን ለማስቀመጥ ብለው እንጂ እንደኛ ሸሪዓ ስራን የሚያከብር የለም። ብረትን ማቅለጥ የማን ስራ ነው? የነብይላህ ዳውድ ስራ ነው። የነብይላህ ዳውድ ስራ ነው። ሰርቶ መብላቱ ጋር አይደለም እዚህ ጋር የተፈለገው። ግን በተጨባጭ ስታዩት ሽቶና እሳት ይገናኛል? አይገናኝም። ከእሳት የሚወጣው ሽታ ምን አይነት ነው? ይሸታል አይደለ? መጥፎ ነው። ወጥተህ ተጣጥበህ የመሳሰለው ነው ወደ ቤተሰቦችህም ስትገባ። ሽቶ ሻጭስ ከሆንክ ቀኑ ሙሉ እዛ የምትውልበት የምታስሸትትበት የምትረጭበት ይሄ ራሱ ከበቂ በላይ ነው። የተፈለገው ግን ምንድን ነው? ከጥሩ ሰዎች ጋር አብረህ ከዋልክ ብዙ አይነት አድቫንቴጆች መጡ። አንደኛ ወይ ትገዛለህ፣ ሁለተኛ ወይ ይሰጥሃል፣ ሶስተኛ ወይ ጥሩ ሽታ ታገኛለህ። ፋይዳዎቹ ራሱ ምንድን ናቸው? ብዙ ናቸው። ከመጥፎ ሰዎች ጋር ከዋልክስ ልብስህም ላይ አይቆምም፣ ልብህንም ያቃጥሉሃል፣ አንተንም ጀሃነም ወስዶ ያቃጥሉሃል። ሁለተኛ ከነሱ ጋር አብሮ በመዋል ራሱ ዛሂረን
ሽታህም ሌላ ነገርህም ይቀየራል። ምሳሌ ከሲጋራ ጫሾች ጋር አብረህ ትውላለህ። ከሲጋራ ጫሾች ጋር አብረህ ትውላለህ። አብረህ አንተም ታጨሳለህ። ከዛ ቤት ልትገባ ስትል ምን ታደርጋለህ? ማስቲካ አኝከህ ትገባለህ። ለምን ሲባል አፍ ስለሚገማ ስለሚሸትም ብለን ቃሉን አንለውጥለትም። ጫት የሚቀሙ ሰዎች ምን ያደርጋሉ? ፍቀው እንዳይፎገሩ ቤት ማለት ነው። ይፋ ከወጡ በኋላ ቤትም ድረስ ጫት ይዘው ይገባሉ። በድብቅ የሚቀሙት ግን ምን ያደርጋሉ? ተጉመጥምጠው እያንዳንዷ ጥርስ ውስጥ አንድም ነገር እንዳይመጣ ከዛ እንዲህ የሚባለው እኮ ማስቲካ ሽታውን አያስፎግርም ተብሎ ኢላ አኺሪ። ስለዚህ ጓደኞቻችንን እንምረጥ። ከማ አኽበረና ነቢዩና ሰለላሁ ዐለይሂ ወሰለም አልአቂባ የመጥፎ ጓደኛን መጨረሻ ምን እንደሆነ የጥሩ ጓደኛ መጨረሻው ደግሞ ምን እንደሆነ እንደነገሩን ሁሉ ማለት ነው። ጥሩ 87ኛ ሐዲስ عن أبي موسى رضي الله عنه قال سمع النبي صلى الله عليه وسلم رجلا يثني على رجل ويطره في مدحه فقال أهلكتم أو قطعتم ظهر الرجل متفق عليه. عن أبي موسى كأبي موسى تيزو رضي الله عنه الله ملكم سراتشون يولد الله تشونا قال اندهالو سمع سموكو النبي نبيكو سمو صلى الله عليه وسلم يلا صلاة السلام برساتشو ليهم مانن رجلا عندن قلسب من سيادرق يثني مالت سياودس في اللفيتو سياموقسو سيالكو على رجلين ليلان قلسب فأنتني مسألة أنت زي سفر باتنوركو يزي سفر سوتشو لكو ألقولاتشو نبرا أنت كو نكت أرقى يسكاتشو إيه بمهبر سباتشن يورا لا يورا مدرك لاي أستاذو يطرانا كفيت موك ያለች 5 ደቂቃ ራሷን ችላ የዳዕዋ ሰዓት በምን ይሻማሉ? ሰውየውን በማወደስ ኡስታዝ ገሌ ማለት ሼክ ገሌ ማለት እዚህ ቦታ ሄደው ተምረው በዚህ ወጥተው ሌላቸውን ተውት ተቋቸውን ተውት። هل يقال هذا للإنسان الضعيف ለደካማ የሰው ልጅ እንደዚህ ይባላል? አይባልም። ይኸው ነብዩ ሰለላሁ ዐለይሂ ወሰለም የውስጣችንን ችግር የሚያውቁት ምን አሉ? ሰሙ አይደል? ማንን? ረጁለን አንድን ግለሰብ ዩثኒ አላ ረጁሊን ሌላን ግለሰብ ሲያወድስ ወዩጥሪሂ ሲያልቀው። ጠራህ የሚለው ቃል ከምን ጋር ይገናኛል? ላቱጥሩኒ ከማ አጥረት ነሷራ ኢብኑ መርየም ካሉበት ሐዲስ ጋር እጥራእ ማለት ምን ነው የሚይዘው? ከልክ በላይ ድንበር ማለፍን ወሰን ማለፍን። ወዩጥሪሂ ፊ መድሒህ እሱም በማወደሱ ላይ ደግሞ ያግለሰብ በጣም ድንበር እያለፈ አንተ እኮ እያለ ሲሰቃቀለው ሰሙ። ፈቃል ነቢዩ አሉ አህለክቱም አጠፋችሁት አሉ። ቃሉ ከባድ ነው አይደል? አህለክቱም አጠፋችሁት ሰውየውን። አው ወይንም ቀጣዕቱም ቆረጣችሁት ምኑን? ظهر ወገቡን الرجل የግለሰቡን ወገቡን ቆረጣችሁት እኮ አለ። ሰው ወገቡ ከተቆረጠ በኋላ هل عنده حياة ህይወት ይኖረዋል? አይኖረውም። እንዲሁ እኮ አይደለም ሰው አወድሶን እንዲሁ ነብስ ይበላታል አይበላትም? ለምንድን ነው ከነዛ 7 ሰዎች ውስጥ 7ቱ ሰዎች እነማን ናቸው? አላህ ጥላ በሌለበት ቀን ጥላ ውስጥ ከሚያደርጋቸው ከነሱ ውስጥ ከዚያ አርስት ጋር የተያያዘው ማን ይመስላችኋል? ወረጁሉን ተሰደቀ ቢሰደቀቲን فأخفاها حتى لا تعلم شماله ما تنفق يمينه ቀኝ እጁ ምን እንዳወጣች ግራ እጁ እስከማያውቅ ድረስ የሆነው ግለሰብ ለምን በቃ ስራውን እንዳይበላሽበት በጣም ስለጣረ በታየ ቁጥር በተሰማ ቁጥር ምን ውስጥ ስለሚከት ነው? ሪያ ይውልኝ የተባለው ይስሙልኝ የተባለው ውስጥ። በሌላ ሐዲስ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አንድን ሰው ፊት ለፊቱ ሲያወድሰው ሲያሞግሰው ከፍ ሲያደርገው ካያችሁ ከፍ አድራጊውን ምን አድርጉበት አሉ? አፈራንሱና አይኑ ላይ ጨምሩበት አሉ። ማንን? አወዳሹን። ለምን? ያን ወንድማችንን በዚህ ሐዲስ መሰረት ስናቀጣጥለው ወገቡ ምን ስላደረገው? ስለቆረጠው ወይንም ሰውየውን ስላከሰረውና ስላጠፋው። ኸይር። ስለዚህ ሰዎችን ፊት ለፊታቸው ከማወደስ በጣም ልንጠነቀቅ ይገባናል። እኛም ሰው ሲያወድሰን ምን ልንል ይገባል? ከዚህ በፊት ነግሬያችሁ ነበር። አቡበክር ስዲቅ ረዲየላሁ ዐንሁ ምን ብለዋል? ሰው ሲያወድሳቸው 3 ዱዓ አድርገዋል። اللهم لا تؤاخذني بما يقولون واجعل لي خيرا مما يظنون واغفر لي ما لا يعلمون. ترجم اللهم لا تؤاخذني الله ሆይ እኔን አትያዘኝ بما يقولون እነሱ እኔን ከድንበር በላይ ከፍ እያደረጉ በሚያወድሱት እባክህ አትያዘኝ ጌታዬ ሆይ واجعل لي አድርገኝ خيرا مما يظنون እነሱ ከሚያስቡት በላይ አድርገኝ واغفر لي ማረኝ ما لا يعلمون አንተ ብቻ የምታውቀው እነሱ ማያውቁትን ወንጀሌን ደግሞ
ማርልኝ ይሉ ነበር። ስለዚህ ሰዎች ሲያወድሱን ይሄን ዱዓ አንርሳ። የተገኘው ከማን ነው? ከታላቁ ሰው ከአቡበክር ስዲቅ ረዲየላሁ ዐንሁ ነው። 88ኛ ሐዲስ عن أبي موسى رضي الله عنه قال قال لي النبي صلى الله عليه وسلم ألا أدلك على كلمة هي كنز من كنوز الجنة لا حول ولا قوة إلا بالله. عن أبي موسى كموسى أبات تيزو رضي الله عنه الله ملكام سراتشون يودد الله تشونا قال اندهالو قال لي لنيكو آلوين نبيكو لني آلوين صلى الله عليه وسلم يا الله صلاتنا سلام برساتشو ليهون من آلوت ألا أدلك ألتقومهم من ألنقرهم من على كلمتين نققرن من أين تيهونش نققرن هي السوكو كنزون دلبنات كمن دلبوست من كنوز الجنة كجنة دلبوست يهونتشن قال ألنقرهم من آلوت السوامانات لا أفراشنات منن حول مالت من مالته بلهات طبب لا حول بلهات يلينيم طبب يلينيم ولا አሁንም ደግሞ የለኝም ቁዋ ኃይልም እኮ የለኝም ኢላ ቢላህ በአላህ ብቻና ብቻ ቢሆን እንጂ። እቺ ሱረቱል ፋቲሃ ከምን ጋር ትያያዛለች? ከዚህ በፊት አሳልፈናል። ላ ሐውለ ወላ ቁወተ ኢላ ቢላህ ሱረቱል ፋቲሃ ከምን ጋር ትገናኛለች? ኢያከ ነዕቡዱ ጋር ግንኙነት የላትም። ኢያከ ነዕቡዱ ከማን ጋር ነው ግንኙነት ያላት? ከላ ኢላሃ ኢላላህ ጋር ነው ግንኙነት ያላት። ወኢያከ ነስታዒን ወኢያከ በአንተ ብቻ ነስታዒን እንታገዛለን። ለምን? ለእኛ ኃይልም ጥበብም የለንምና። ስለዚህ ላ ሐውለ ወላ ቁወተ ኢላ ቢላህ ኃይልም ጥበብም የለም በአላህ ቢሆን እንጂ የሚለው ከማን ጋር የተያያዘ ነው? ወኢያከ በአንተ ብቻና ብቻ እኮ ነስታዒን እንታገዛለን። ኢያከ ነዕቡድ አንተን ብቻ እናመልካለን የሚለው ደግሞ ከማን ጋር የተሳሰረ ነው? ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ባረከላሁ ፊኩም። 89ኛ ሐዲስ عن أبي موسى رضي الله عنه قال قال النبي صلى الله عليه وسلم من أحب لقاء الله أحب الله لقاءه ومن كره لقاء الله كره الله لقاءه. الله أكبر. عن أبي موسى كموسى أبات تيزو رضي الله عنه الله ملكام سراتشون يودد الله تشونا قال اندهالو قال النبي قالوا صلى الله عليه وسلم يا الله صلاتنا سلام برساتشو ليهوننا اندهالو من أحب የወደደ ሰው የፈለገ ሰው ሊቃ አላህ መገናኘት የፈለገ የወደደ ሰው አላህ መገናኘት የሚቻለው ከምን በኋላ ነው? መልሱልኝ። ከሞት በኋላ አይደለ? መን አሐበ የወደደ ሰው ሊቃ አላህ መገናኘት የወደደ ሰው ከሞት በኋላ አሐበ አላህም እኮ ይወዳል ሊቃአህ እሱም መገናኘትም እኮ አላህ ይወዳል በተራው። ወመን ከሪሃ የጠላ ሰው ሊቃ አላህም መገናኘት ግን የጠላ ሰው ከሪህ አላህም ይጠላል ሊቃአህ እሱ መገናኘት እኮ ይጠላል። ቃለት ዓኢሸቱ ረዲየላሁ ዐንሃ የምእመናን እናት ዓኢሻ ምን አለች? አንቱ የአላህ መልእክተኛ ሆይ አለች ሰለላሁ ዐለይሂ ወሰለም ሞትን ነው እንዴ አለች። ሁላችንም እኮ ሞትን እንጠላለን አለች። ሰው ሆኖ መሞት ይፈልጋል አይለል አንቢያ ነቢያቶች ሲቀሩ ከማ ፈዐለ ሙሳ ዐለይሂ ሰላም መለኩል መውት መጣ ለወስድህ ነው አላቸው። አንዴ በጥፊ ያጮሉት። ለምን? በሰው ሱራ ተመስሎ ስለመጣ አይኑ ወለቀ። ኬፍ እንዴት ነው አንድ ጥፊ አይን ያወለቀው ካላችሁ ለነቢያት የተሰጣቸው ጉልበት ለተራው ሰው ከተሰጠው ጉልበት ስለሚለይ መለኩል መውት ወደ አላህ አረገ። ሞትንም አይወድ ባሪያህ ጋር ነው ወይ የላከኝ አላቸው። ከዛ ሂድና አስረዳው አስመርጠው እኔ ከጌታ የተላኩ መልእክተኛ ነኝ። ጌታህ ብሎሃል እጅህን ከብት ጀርባ ላይ አስቀምጥ እዛ ጀርባው ላይ በሬ ወይ ላም ላይ ማለት ነው እጅ ያረፈበት ጸጉር ቁጥር ልክ እድሜ ይሰጣል። ከዛ ሳሉ ከዛ በኋላማ ትወሰዳለህ ትሞታለህ አሏቸው። ኢዘን አሉ እንግዲያውስ ያ ከሆነ አሁኑኑ ልሂድ አሉ። ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም አላህ አስመርጧቸው ነው። ከዛ ውጭ አሁን በዚህ ሰዓት ሙቱ ብንባል እንፈራለን እንፈራለን። ለምንድን ነው የምንፈራው? መንገዷ ስለምታስፈራ አይደል? መንገዷ ስለምታስፈራ ሁላችንም አቅማችንን ስለምናቅ ማንነታችንን ስለምናቅ ሰዓቱ ደርሶ ስንወሰድ አለቃቅሰን ጌታዬ ሆይ ዘንልን ብለን እንሄዳለን እንጂ ማንም ሰው ሙት ቢባል አይሞትም። ማንም ሰው ሙት ቢባል አይፈልጋትም። አንዳንድ ሰዎች ናቸው ጃሂሎች አላህን ስለማያውቁ ዱንያ ላይ የደረሰባቸው መከራ አይተው ምን ይላሉ? መሞት ነው በረኪና መጠጣት ነው ይላሉ።
ነብዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም ከሞት በኋላ ያለውን ጉዳይ ጠንቅቀው ስለሚያውቁ ከናንተ ውስጥ አንዳችሁ ዱንያ ላይ ለደረሰበት መከራ ሲባል ሞትን እንዳትመኙ አሉ። ሞትን ማንመኝበትን ምክንያት ደግሞ ሲናገሩ ምን አሉ? መልካም ሰሪ ከሆነ ይቀጥላል አሉ። በመልካሙ ላይ ይጨምራል። አያችሁ መኖር የሚፈልገው ለምንድን ነው? ሀብት ለመሰብሰብ ዝም ብሎ እድሜ ለመጨመር አይደለም። መልካም ሰሪ ከሆነ ስንቅ ያስፈልጋልና ይጨምራል። መጥፎ ሰሪ ከሆነ ለአላህ የስተዕቲብ አሉ። አላህ ብሎለት ተውበት ሊያገኝ ይመቻል። በፍጹም ሞት እንዳትመኙ አሉ። በፍጹም ሞትን እንዳትመኙ። ስለዚህ አይሻ ጥያቄ ምን ሆነ? ሞትን ነው ወይ ሁላችንም ሞትን እንጠላለን ስትል ነብዩ ሰለላሁ ዐለይሂ ወሰለም መልሱን አስቀመጡ። መን አሐበ የወደደ ሰው ሊቃ አላሂ አላህን መገናኘት የሚለው ማናችንም ነፍሳችን ልትወጣ ስትል አላህ የት እንደምንገባ አሳይቶ ነው የሚገለን። የእሳቱን ሰው እሳት እንደሚገባ፣ የጀነቱን ሰው ጀነት እንደሚገባ አሳይቶ ነው የሚወስደው። ምሳሌ ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة መላእክቱ من الرحمة የእዝነት መላእክቶች ነው የሚወርዱት ለነማን? እነዚያ እዚህ ምድር ላይ ያሉ ጌታችን አላህ ነው ብለው ቀጥ ያሉት ሰዎች ላይ ተተነዘሉ ይወርዱባቸዋል። መላእክቱ መላእክቶች ምን ሊሏቸው? አላ ተኻፉ هذا مقام البشرى እዚህ ምድር ላይ ያላችሁ አላህ የሚገባውን ፍራቻ ፈርታችሁታል። ተቅዋ ማለት እስቲቃማ ማለት ምን ማለት ነው? አላህ መፍራት ነው አይደል? ኢነ الذين قالوا ربنا الله ጌታችን አላህ ነው ብለው ثم ከዛስ استقاموا على طاعة الله በሱ ትእዛዝ ላይ ቆመው ስለነበር የሚገባቸውን ፍርሃት ፈርተውታል። አሁን ሊበሰሩ ነው አይደለም ሊፈሩ። በነገራችን ላይ ልብ በሉ፣ የሰው ልጅ አይቶ ማያውቀውን ነገር ሲያይ ይደነግጣል አይደነግጥም? ይደነግጣል አይደነግጥም? ይደነግጣል። መላእክቶች እንግዲህ አሁን እኛ በማናውቃቸው እስከዛሬ መላእክቶች ክንፍ አላቸው ምናምን ተብለናል። ተጨባጩ መቼ ነው የሚታየው? ሞት አፋፍ ላይ ሁለት አይነት መላእክት ይመጣል። አንደኛዎቹ አሁን የተጠቀሱት በብስራት ምን ሲሉ? አላ ተኻፉ እንዳትፈሩ፣ ወላ ተሕዘኑ እንዳታዝኑ በጭራሽ፣ ወአብሽሩ ተበሰሩ፣ ቢልጀነት ለቲ ኩንቱም ቱዓዱን ቃል ስትገባላችሁ በነበረችው ጀነት ተበሰሩ ልትገቡባት ነው። ነሕኑ እኛ እኮ መላእክቶች ናቸው እኛ እኮ እያሉ የሚያወሩት አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ እናንተ አታውቁንም አታዩንም እንጂ እኮ ነበር እኛ ምኖቻችሁ ነበርን? የእናንተ ወዳጆች ረዳቶች ነበርን። ስለዚህ በዱንያ ላይ የእናንተ ወዳጆች እንደነበር ነው ሁሉ በአኺራም ላይ ነን። ምንን ይመስል? ኡድኹሉሃ ቢሰላም ማለትን ይመስል ኸይር። ሁለተኛ ምን በማለታቸው መላእክቶች አኺራ ላይ ጠይብቱም ምንኛ አማራችሁ የሚሏቸው ለአማኞች እነማን ናቸው? መላእክቶች። ስለዚህ ጓደኝነቱ እዛ ጋር ያለው ምን ይሆናል? በገሃድ በግልጽ። እዚህ ምድር ላይ ግን አንተያየም ነበር። መቼ? ሞት አፋፍ ላይ ይገለጻሉ ማለት ነው። ከዛ የሰው ልጅ እቺን ብስራት ካየ በኋላ እዚህ ምድር ላይ በቢሊየን አይደለም በዳይመንድ አይደለም በፈለገው ነገር እና ተመለስ ወደ ኋላ ቢባል አይመለስም። ምንድነው የሚፈልገው? ጌታው መገናኘት ነው የሚፈልገው። ምን ማድረግ ነው የሚፈልገው? ጌታው መገናኘት ነው የሚፈልገው። ለምን? ወለል አኺረቱ ኸይሩን ለከ ሚነል ኡላ ከዱንያ በላጯ ማናት? ሂየል አኺራ። ቀብር ውስጥስ ገብቶ አላህ ያጸነዋል። ለምን? ከሞት አፋፍ ስለጀመረ። ከዛ አስቀጥሎ ሶስቱን ጥያቄዎች እንደመለሰ ደግሞ የሚባሉ ነገሮች አሉ። ከነሱ በኋላ ምን ይላል? ራሱ ቀብር ውስጥ ሆኖ ዱዓ እያደረገ ያ ረቢ ጌታዬ ሆይ አቂም ሳአ ቅያማን አቁምልኝ ይላል። ከይማ አርጂኡ ኢላ አህሊ ወማሊ ወደ ንብረቶቼ ወደ ቤተሰቦቼ እንድመለስ ይላል። ይሄ እነማን ነው? የአማኞች ነው። አላህ ከነሱ ያድርገን። ሁለተኛዎቹ ሰዎች ነብዩ እንዳብራሯቸው ሰለላሁ ዐለይሂ ወሰለም ወመን ከሪሃ የጠላ ሰው ሊቃ አላሂ አላህን መገናኘት የጠላ ሰው ለምን? ጅምሩን ከየት ያየዋል? ጅምሩን ከየት ያየዋል? ከሞት አፋፍ ላይ ወናዚዓቲ ገርቃ ጅማቱን ከደም ስሩ በጣጥሰው በሚያወጡ መላእክቶች እምላለሁ አለ። እነማን ናቸው እነዚህ? መላእክቱል አዛብ የቅጣት መላእክቶች መጥተው አንድ ጊዜ ጀዝበን ነቅ ሲያደርጉት ወደፊት መሄድ ነው የሚፈልገው ወይስ መቆም? ሀታ ከአቅሙ በላይ ሆኖበት ይሞታል፣ ቀብር ይገባል። አላህ ይጠብቀንና ተቀጥቶ ምን ብሎ ልክ ማትቀረዋ ደግሞ ቅያማ ስትቆም ምን ይላል? ያ ለይተሃ ካነቲል ቃዲያ ምን ነው በሞት ተገላግየው በነበር ይላል። መልሶ ደግሞ ምን ይላል? ያ ለይተኒ ኩንቱ ቱራበን ልክ እንደ እንስሳዎቹ ምን ነው አፈር ሆኜ በቀረሁ ነበር ይላል። ለምን? ጌታው ጋር ሂሳብ እንዲሰራ አይፈልግም። አማኞቹስ እዚህ ምድር ላይ ለሆነች ጊዜ ያህል ይለፋሉ፣ ለአጭር ዓመት። ከዛስ ሲጠሩ እሱ መገናኘት ነው የሚፈልጉት። በጣም ወሳኝ ሐዲስ። ሰው እድሜ ልኩን የሰራት ነገር ተጨምቃ ይሄው በዚች በአንድ መስመር ላይ ተጠቅልላ መጣች። መን አሐበ የወደደ ሰው ሞት አፋፍ ላይ ሆኖ ሊቃ አላሂ አላህ መገናኘት የፈለገ ሰው ተሰወሩ፣ አስቡት። የሆነ ቀን አለ
ቤተሰብ ተሰብስቦ የሚያለቅስበት። እዚህ ምድር ላይ ልጅ ሲወለድ ቤተሰብ አልቅሶ ያውቃል? ቢያለቅስ እንኳን ምን አይነት ለቅሶ ነው? የደስ አይገርምም? ያላህ ስራ 5 ዓመት ሙሉ አልወልድ ብላ እንዶ ዱዓ ተደርጎ እኮ ወለደች ምናምን ዱብ ዱብ ሊል ይችላል። ልጅ ተወልዶ ያለቀሰ የለም። ልጁ ደግሞ በተራው ምን ሆኖ ይወጣል? እያለቀሰ ይወጣል። ማን ሲቀር? መርየምና ዒሳ ሲቀሩ ሁሉም የሰው ልጅ እያለቀሰ ነው የወጣው። ነብዩ ምን አሉ? ለምን እንደሆነ ሲናገሩ ሰለላሁ ዐለይሂ ወሰለም ሸይጣን ስለሚቆነጥጠው ነው አሉ። ጥሩ የምትሞትበት ቀን ግን ላለማልቀስ ተዘጋጅ። ደስ ብሎ የት እንደምትገባ ጌታ አሳይቶ ተውሂድህን ይዘህ የነብዩን ሱና ተከትለ ቤተሰብ ያለቅሳል አንተም በመለየቱ። አንተ ደግሞ ጌታዬ ሆይ አብሽር አታስብ፣ የልጆችህን ነገር ብለኸኛል፣ የልጆቼን ነገር ላንተ ሰጥቻለሁ፣ ዲናቸውን አንተው እንደሚሆን አድርግና ምድር ላይ እንደለያየኸኝ የሚቀጥለው ዓለም ላይ አብረ ደብልቀኝ ብለህ ደስ ብሎ ደግሞ ሄድ። ሀከዳ ሀያት ማለት ይሄ ነው። መጣን ከፍቶ ጠብታ ለትንሽ ጊዜ ፉን ፉን አለ። መልካም የሰራ ያገኘዋል፣ መጥፎም የሰራ ያገኘዋል። ሀከዳ አጭር ህይወት። ሱረቱል ኢንሳንን አላህ ካለ ነገችን ኪታብ እንጨርሳለን። የሚቀጥለው ሳምንት ሱረቱል ኢንሳን ማለት ምን ማለት ነው? የሰው ልጅ አይደለ? ከየት አንስተን መጨረሻችን የት እንደሆነች በአንድ ገጽ ተገልጻለች። ሀል አታ አለል ኢንሳኒ ሂኑ ሚነ ዳህሪ ለም የኩን ሸይአን መዝኩራ ካለ በኋላ እንዴት አድርጎ የሰው ልጆችን ለሁለት ከፍሎ አካሄዳችሁ የተመሰገነላችሁ አላችሁ፣ ከፊሎቻችሁ ደግሞ ለእሳት የተገባችሁ አላችሁ ያላለ እዛ ላይ ያሉትን ባህሪዎች ለማግኘት መጣር አለብን። ስለዚህ አላህ ይጠብቀን፣ አሟሟታችንን ያሳምርልን። ዛሬ እዚህ እንደተቀመጠን አንከርም። በተርታ በተርታ ይወሰዳል። ማን ይቀደማል? እሱ ብቻ ያውቀዋል። በመልካም ነገር ላይ ነን ወይ? አላህ ያውቃል። በመልካም ነገር ላይ ካልሆን ተውበት እናደርግ፣ ከሆን አላህ ይቀበልን። በዚሁ ላይ መጨረሻችንን አላህ ያሳምርልን። ኸይር ሐዲስ ቁጥር 90 عن أبي بكرة رضي الله عنه قال النبي صلى الله عليه وسلم إذا تواجه المسلمان بسيفهما فكلاهما من أهل النار قيل هذا القاتل فما بال المقتول قال إنه أراد قتل صاحبه متفق عليه. عن أبي بكرة كبكر عباد تيزو رضي الله عنه الله ملكام سراجون يرد الله جونا قال اندهالو قال النبي كون دهالو صلى الله عليه وسلم يا الله صلاتنا سلام برساتشو لايهون إذا تواجها في اللفيت بتقطعچو غيزي توجه مالت من مالت مقطعچ تار إذا تواجها في اللفيت بتقطعچو غيزي المسلماني ሁለት ሙስሊሞች በምናቸው ቢሰይፊሂማ ሰይፍ ይዘው ሁለቱም እርስ በእርስ ሊገዳደሉ ሰይፍ ይዘው በቆሙ ጊዜ ፈኪላሁማ ሁለቱም እኮ ምን አህሊ ናሪ የእሳት ሰዎች ናቸው፣ ጀሃነም ገቢዎች ናቸው። ቂለ ለነብዩ ተጠየቁ። ቂለ ማለት ምን ማለት ነው? ነብዩ ተጠየቁ። فهذا القاتل እሺ ይሄስ አንደኛው የእሳት ነው ያሉት ገዳይ ነው። ጥሩ فما بال المقتول የተገደለው ደግሞ ምን አደረገና ነው እሱንም የእሳት ነው ያሉት ተባሉ። ቃል ነብዩ አሉ ሰለላሁ ዐለይሂ ወሰለም ኢነሁ እሱም እኮ የተገደለውም ሰውዬ እኮ ኢነሁ እሱም እኮ አራደ ፈልጎ እኮ የወጣው ምንም ነገር አይደለም። ቀትለ ሷሂቢ እሱም ቢያገኝ እኮ ሊገለው ነበር የወጣው። ስለዚህ የሁለቱም ንያ ምን ነበረ? መገዳደል ስለነበረ ሁለቱም ሙስሊሞች በመገዳደላቸው ሰበብ ሰይፍ ይዘው በመነሳታቸው ሰበብ መጨረሻቸው ምን ሆነ? ሁለቱም የእሳት ሆኑ። ይህን ይበልጥ የሚያጠናክርልን ሌላ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲት አለ። ላ ዩሺር አሐዱኩም ኢላ አኺሂ ቢስላህ ከእናንተ ውስጥ አንዳችሁ ወደ ወንድሙ ስለት ባለው ነገር እንዳይጠቁም አሉ። ፈኢነሁ ላ የድሪ አነ ሸይጣን የንዚዑ ፊ የዲህ ፈየቀዑ ፊ ሑፍረቲን ሚነ ናር አሉ። ሸይጣን እኮ አያውቅም ይሄ ግለሰብ ከሱ ላይ ምን ሊያደርግበት፣ ከእጁ ላይ ምንጭቅ ሊያደርግበት፣ ከዛስ ወንድሙን ሊያስገድለው። ሽጉጥ እኮ ባርቆብኝ ነው ምናምን የሚሉ ሰዎች አሉ የሉ? ሀከዛ ስለቱን ደግሞ ልክ እንዲህ አምጥተህ አስገባለህ እንዴ ታፋና ሚሉ ጎረምሶች አሉ የሉ? አሉ። አሁን ይሄ ስታዩት ለቀልድ ነው ወይስ ለእውነት አስበውበት ነው? መጀመሪያ ሲነሱ ለቀልድ አይደል? ነብዩ ቀልዱ እሳት ያስገባል አሉ። በማይቀለድባቸው ነገሮች አይቀለድም። እንደዚህ ስለት ይዤ ስል ነብዩ ምን አሉ? ከእጁ ላይ እኮ ሸይጣን ሊመነጭቀውና ከዛስ እሳት ይገባል አሉ። እሳት ገቢው ሸይጣን ነው። እሱማ የተረጋገጠለት ነው አይደል? ማን አብሮት ይገባል? ከእጄ ሰይጣን አሳስቶኝ ነው ምናምን የሚባል ነገር አለ የለም። መጀመሪያውኑ ምን አለማድረግ፣ ወደ ወንድሞች እንዲህ አድርጎ አለመጠቆም። በቀልዱ ክልክል ከሆነ አስቦበት የኛ ዘር አይደለም ብሎ ሰይፍ ይዞ ወጥቶ ሽጉጥ ይዞ ወጥቶ ወደ ቂብላ የዞሩ ሰዎችን የሚያስገባላቸው ሰውስ ይሄው በአኼራ ላይ ምንድነው የያዘው? በገዛ አኼራው ላይ ጨዋታ ነው የያዘው። አኼራ
እንዲሁም አይደለም የሰው ደም በጫንቃችን ተሸክመን የኛ ስራ ራሱ አኺራን ለማለፍ በጣም ከባድ ነው አይደለም? ያላህ ህዝነት ካልተጨመረበት ሰው እንዴት ሰውን ገሎ የሰው ወንጀል ወደ ራሱ ይሸከማል? በተለይ ባለንበት ዘመን ነብዩም እንደተናገሩት ሰለላሁ ዐለይሂ ወሰለም የተቃረቡ ዘማን አሉ ወቅቱ እኮ ይቀራረባል በጣም አሉ። ወየክቱሩል ሀርጅ ይበዛል አሉ። ቂለ ወመል ሀርጁ ምንድነው ሀርጅ ተብለው ተጠየቁ። አልቀትሉ አሉ እርስ በእርስ መገዳደል ነው አሉ። ከዛ ሰዎች ተገዳድለው ብዙ ወንዶች ያልቁና ጥቂት ወንዶች ይቀራሉ። አንድ ወንድ የ50 ሴት ጠባቂ እስኪሆን ድረስ ጠባቂ አላህ ያሳያችሁ። 50 ሴቶች በማንከለላ ስር ሆነው በአንድ ወንዶች በምን ይጠፋሉ? እርስ በእርስ በመጫረስ። ስለዚህ ቆም ብሎ ይታሰብ። متفقون عليه بخاري ومسلم تسمامتو زغبوتال 91 حديث عن عبد الله ابن مسعود رضي الله عنه قال سألت النبي صلى الله عليه وسلم أي العمل أحب إلى الله قال الصلاة على وقتها قلت ثم أي قال بر الوالدين قلت ثم أي قال الجهاد في سبيل الله متفق عليه عن عبد الله كعبد الله تيزو ابن مسعود يمسعود لج كهونوت رضي الله عنه الله ملكام سراچون يودد لاچونا قال اندي አሉ سألت ጠየቅኩኝ አሉ ማንን ነብዩን ጠየቅኳቸው ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በርሳቸው ላይ ይሁንና አዩል አመል የትኛው ስራ ነው አሐቡ ይበልጥ የተወደደው ኢላላህ አላህ ዘንድ ስራዎች ብዙ ናቸው አይደሉም የትኛውን ላስቀድም ላስበልጥ ስለዚህ ከዚህ ምን እንይዛለን ሱሐባዎች ሄርሳቸው የሚሰራው በጣም ብዙ ስራ ስለነበረ ምን ያደርጉ ነበረ የትኛው ነው ደግሞ በላጭ ብለው በላጮቹን ይፈልጉ ነበር ፈሂምቱ ስለዚህ እንደ ሰው ዲኑ በጣም በገባን ቁጥር እኛ ምን ላይ ነው ትኩረት የምናደርገው በላጩ ላይ እስከ ዛሬ ከምታውቁት በላጭ ነገር ምንድነው አቻ የሌለው ተውሂድ ነው ተውሂድ ራሱ ስራ ነው አይደል ተውሂድ ስራ ነው አይደል ነው ከዛ አስቀጥሎ ጠለቡል ዒልም እውቀትን መፈለግ ከማን ከፈርድ ከግዴታው ሰላት ቀጥሎ ሁሉን አምልኮ የምታስተካክለው በምንድነው በትክክለኛ እውቀት ነው ከጌታ ጋር የምትተዋወቀው በምንድነው በትክክለኛ እውቀት ነው አላህ ምን አለ ፈዕለም እወቅ أنه لا إله إلا الله واستغفر لذنبك حتى أوقتو منن يسرصلሃል ተውሂድን ያስተካክለዋል የሰላትህን ጉዳይ የዘካውን ጉዳይ ሁሉ ነገር የሚስተካከለው በምንድነው በእውቀት ነው ኸይር سألت ጠየቅኩኝ ነብዩን ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በርሳቸው ላይ ይሁን አዩል አመሊ የትኛው ስራ ነው አሐቡ ይበልጥ የተወደደው ኢላላህ ወደ አላህ የተወደደው አልኳቸው ቃል ነብዩ አሉ ሰለላሁ ዐለይሂ ወሰለም الصلاة سجدت كونات على وقتها بساعة مسجد صلاة الصلاة صلاة كونات على بوقتها الصن بوقتها مسجد استي قرآن انقص عمتولين يهم يدقف إن الصلاة كانت على المؤمنين كتابا موقوتا إن الصلاة سجدتكو كانت نتشكو على المؤمنين بأمانيوش لي كتابا يتدنققج موقوتا كوقت قاتيا يزا በሰዓት የተመደበላት የምትሰገድ አምልኮ ናት በሰዓቷ ስገዷት ይሄው ነብዩ ከምን ጀመሩ ከአምልኮዎች እኮ በላጩ ምንድነው ሰላትን በወቅቱ መስገድ ጥሩ ቁልቱ አልኳቸው ثم አዩ እሺ ከሱስ ቀጥሎ ምንድነው አልኳቸው ቃል እሳቸው አሉ ቢሩ መልካም መዋል ቢር ማለት ምንድነው በጎ መልካም መዋል አልዋሊደይን ለአባትና ለእናት በጎ መዋል መልካም መሆነ ይሄው ፍርድ ሰጡ እሳቸው ለአባትና ለእናቶቻችን ጥሩ ሰዎች ልንሆን ይገባናል ቁልቱ አልኩኝ ثم እሺ ከዚህስ በኋላ አዩ የትኛው ነው ደግሞ ሌላው መልካም ስራ አልኳቸው ከሰላትና ለወላጅ መልካም ከመዋል ቀጥሎ ቃል ነብዩ አሉ ሰለላሁ ዐለይሂ ወሰለም አልጂሃዱ መታገል እኮ ነው ፊ ሰቢልላህ በአላህ መንገድ ላይ መታገል ነው አሉኝ ጥሩ متفقون عليه بخارينا مسلم ተስማምተው ዘግበውታል 92ኛ ሐዲስ عن عرفجة ابن شريح رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إنه ستكون هنات وهنات فمن أراد أن يفرق أمر هذه الأمة وهي جميع فاضربه بالسيف كائنا من كان هنات فتن وأمور محدثة عن عرفجة ابن شريح
የሹረይህ ልጅ የሆኑት አርፈጃ በመባል የሚታወቁት ሶሐባ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ሰሚዕቱ ሰምቻለሁ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን የቁል ሲሉ ሰምቻቸዋለሁ። ኢነሁ ነገሩ እኮ ሰተኩኑ ለወደፊቱ እኮ በእርግጥ ይሆናል አሉ። ኢነሁ ነገሩ እኮ ሰተኩኑ ለወደፊት እኮ በእርግጥ ይሆናል። ሃናቱን ወሃናቱን ከታች ምን አለ? ይሄን ቃል ሲፈታው ፊተኑን ፈተናዎች ይበዛሉ፣ ወኡሙሩን ጉዳዮች ይመጣሉ፣ ሙሕደተቱን በጣም አዳዲስ የሆኑ በእስልምና ምንም አይነት መሰረት የሌላቸውና ፈተናዎችም ደግሞ እኮ እርስ በእርስ ይከሰታሉ። ፈመን አራደ የፈለገ ሰው አን ዩፈሪቀ ሊለያያቸው፣ ፈመን አራደ የሚመኝ ሰው አን ዩፈሪቀ ሊለያያቸው አምረ ሃዚሂል ኡማ የዚህን የሙስሊሙን ኡማ ጉዳይ ሊበታትን ሊለያይ የፈለገ ሰው ካለ ወህየ ጀሚዑን እነሱ ደግሞ ተሰብስበው አንድ ሆነው እያለ እነሱን ሊለያያቸው የመጣ አካል ካለ ምን በማድረግ ለምሳሌ ሙስሊሞች በምንድን ነው የሚሰበሰቡት? ንገሩኝ እስቲ። በሙስሊም መሪ። ሙስሊም መሪ ይኖርና ምን ያደርጋል? ይሰበስባቸዋል አይደለ? ግለሰብ መጣባቸው ወይም ቡድን መጣባቸው ምንም ያደርግ ዩሪድ አን ዩፈሪቀሁም ከመሃላቸው ሰንጥቆ ሊከፋፍላቸው ፈለገ። ሽፍታ በመሆን አመፀኛ በመሆን ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ፈድሪቡሁ ምቱት፣ ቢሰይፊ በሰይፍ ተጋደሉት፣ ካኢነን መንካን ማንም ሆነ ማን ሙስሊሞች አንድ ሆነው በአንድ ሙስሊም እየተመሩ እያሉ መጥቶ እሱ ሁለት ቡድን ሶስት ቡድን እንዲሆኑ ሊከፋፍላቸው የመጣ ሰው ካለ ምን አድርጉት? በአንድነት ሁሉና እሱ ምን አድርጉት? ተጋደሉት አሉ። ሃናቱን የሚለው ቃል ሲፈታ ፊተኑን ፈተናዎች፣ ወኡሙሩን ጉዳዮች፣ ሙሕደተቱን አዳዲስ የመጡ አንድ ሐዲትን ጨምርና ኢንሻአላህ የተቀሩትን አላህ ካለ ነገ እንጨርሳለን። 93ኛ ሐዲት አልሐምዱሊላህ 7 ሐዲት ብቻ ይቀረናል ማለት ነው ይህን ስንጨርስ። عن أبي سعيد الخدري رضي الله عنه قال قال النبي صلى الله عليه وسلم لا تسبوا أصحابي فلو أن أحدكم أنفق مثل أحد ذهبا ما بلغ مد أحدهم ولا نسيفه متفق عليه. عن أبي سعيد يا سعيد أبات بمبال ميتاوقوت الخدري قوساتشو يا خدري قوساي هنا رضي الله عنه الله ملكام سراتشون يودد الله تشونا قال اندهالو قال النبي نبي كون دهالو صلى الله عليه وسلم يا الله صلاتنا سلام برساتشو لايهون لا تسبوا أن تتصدبوا بفتصوم أصحابي የኔን ባልደረባዎች የኔን ሶሃባዎች ማናቸውንም አንዳቸውንም እንዳትሳደቡ። ፈለው አነ አሐደኩም ከናንተ ውስጥ አንዳችሁ እኮ አንፈቀ ቢለግስ እንኳን ቢሰጥ እንኳን ከማን ከሶሃባዎች በኋላ የምንመጣው ሰዎች ማለት ነው። ሚስለ ኡሁዲን የኡሁድ ተራራን የሚያክል የኡሁድ ተራራ ማለት ልብ በሉ አንድ ተራራ አይደለች፣ ተራራዎች ናቸው፣ ሰንሰለቶች ናቸው። ረጅም ነው በጣም ምንድነው ጎኑ ሰፊ ነው። ሚስለ ኡሁዲን ዘሀበን የኡሁድ ተራራን የሚያክል ወርቅ ባላህ መንገድ ላይ ብትሰጡ መስጠታችንን እኮ መሰከሩልን ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ከሶሃባዎች በኋላ የምትመጡት የኡሁድ ተራራን የሚያክል ወርቅ እንኳን ብትሰጡ እሺ ማበለገ አይስተካከልም እኮ። ይኸው ፍርድ ሰጪ መጡ። አላህና ነብዩ አይደሉ ፍርድ የሚሰጡት? ፍርድ ሲሰጡ ምን አሉ? ማበለገ አይስተካከልም እኮ። ሙድ ማለት እፍኝ ማለት ምን ማለት? ሁለት እጆችን አንድ ላይ እንደዚህ ስናደርጋቸው በቧንቧ ውሃ ውዱ የምናደርግ ከሆነ ምን ይሆናል? ሁለት እጃችን እንደዚህ ይዘን እጃችን ላይ ውሃ ፍሰን ነው አይደል ፊታችንን የምናጥበው? ሙድ ማለት እፍኝ ማለት ይሄ ነው። ሁለት እጆችን አንድ ላይ ማድረግ። ጥሩ እሱን እኮ አይስተካከልም አንድ እፍኝን ማለት ነው። ወላ አረጨራሽ እንዲያውም አይስተካከልም። ነሲፈሁ ደግሞ ማለት አንዱ እጅ ሲነሳ ማን ይቀራል ብቻውን? አንድ እጅ። እነሱ በዛ ዘመን አንድ እፍኝ ተምር፣ አንድ እፍኝ ገብስ፣ አንድ እፍኝ ስንዴ ከሚሰጥ አንድ እጅ የምትሆን እንኳን የሰጡትን እኮ እናንተ ከነሱ በኋላ የምትመጡ ሰዎች ወርቅ የሚያክል የኡሁድ ተራራን የሚያክል ወርቅ ብትሰጡ እንኳን አላህ በፍጹም እኩል አያደርግላችሁም። ስለዚህ ቀድራችሁን ልካችሁን አውቃችሁ እንዳትነኳቸው እነሱ። እንዲያውም ከአማኞች ባህሪ ውስጥ አንዱ ምንድነው? ወለዚነ ጃኡ ሚን ባዕድሂም የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ወላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ ረበና ኢነከ ረኡፉን ረሒም። ወለዚነ ጃኡ እነዚያ የመጡት ሚን ባዕድሂም ከሶሃባዎች በኋላ የሚመጡት የቁሉን
እውነተኛዎቹ ከሷሃባዎች በኋላ የሚመጡት አማኞች ማለት ነው። እጃቸውን አንስተው እኮ ይለምኑላቸዋል። ምን ሲሉ? ረበና እግፊር ለና ለእኛ ማርልን፣ ወሊኢኽዋኒና ለወንድሞቻችን። እነማን ናቸው? ሷሃባዎች። አለዚነ ሰበቁና ቢልኢማን እኛም በእምነት የቀደሙ ለሆኑት። ወላ ተጅዐል አታድርግብን፣ ፊ ቁሉቢና በልቦቻችን ውስጥ ጊለን ምቀኝነትን፣ ጥላቻን፣ ሊለዚነ አመኑ ለእነዚህ ላመኑት ራስህ ኡላኢከ ሁሙል ሙእሚኑነ ሐቃ እነሱ እኮ ናቸው እውነተኛ አማኞች ብለህ መስክረህላቸው ስታበቃ እንዴት ነው እኔ በእነዚህ ሰዎች ቅናቻ ሒስድ ካልሆነ በቀር ሷሃባዎችን ለመንካት ሰው ጣቱን የሚሰነዝረው? አንዳንድ ሰዎች ሊዳፈሩ ሲሞክሩ ምን ይላሉ? ዳርዳሯ ናት እቺ። ሷሃባዎች ሰው ናቸው። አዎ ሰው ናቸው። አዎ ሰው ናቸው። ሰው አይደሉም ያላለ የለም። ሷሃባዎችም እኮ ይሳሳታሉ። ነቢያት ብቻ ናቸው እኮ ጥብቆች? አዎ ይሳሳታሉ። ነቢያት ብቻ ናቸው ጥብቆች። ይሄ ማለት ግን አንተ ዘለ ሄደ እንደ ቁንጫ እነሱ ላይ ልትዘልላቸው ተፈቅዶልሃል? አልተፈቀደም። ሰው መሆናቸውን ተሳሳች መሆናቸውን ያጸደቁት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አብረው ምን አሉ? እንዳትነኩብኝ አሉ። አንዳቸውንም እንዳትሳደቡ አሉ። ነዕሪፍ ቀድረና ልካችንን እንወቅ። ኪታብ ላይ በግልጽ በሷሃባዎች መሃል የተከሰቱ ነገሮች አሉ። እንደ ሰው የሰሯቸው ስህተቶች አሉ። ቦታው ላይ ነበር አልነበርንም አይደል? አላህ ስህተት እንደሰሩ እያወቀ ምን አደረገላቸው? ረዲየላሁ አንሁም አላህ ከነሱ ወዷል ብሎ ዘጋ። ስለዚህ ከኛ የሚጠበቀው ምንድነው? ከነ ሰውነታቸው ከነ አማኝነታቸው ከነ ተሳሳቱት ስህተት ምሮላቸው ወደዳቸው። የኛስ ጉዳይ ገና ነው አይደለም ነው። በል እንዲያውም ሷሃባዎችን ወለዲነ ተበዑሁም በኢሕሳኒን እነሱም በበጎ ከተከተልን በኋላ ነው ያላህ ውዴታ ለኛ የሚረጋገጠው። ስለዚህ ሷሃባዎችን ሲነካ አንድ ሰው ካያችሁት ውስጡ በሽታ አለ ማለት ነው። ከዛ ሰውዬ ትምህርት ይራቃል። የፈለገ ጥምጣሙን ቢያሳምር አረብኛውን ቢያሳምር ሷሃባዎችን የነካ የለውም በረካ ከሌላቸው ሰዎች ደግሞ ምን ጥቅም ተገኝቶ ነው ከነሱ ሄደን እውቀት ለመቅሰም ምን ሞክረው? ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ኢንሻአላሁ ተዓላ ከ94ኛው ሐዲስ እናነሳለን። ነገ ኪታባችንን እንጨርሳለን ኢንሻአላህ።